ልጅ ትሆናለህ ልጅ መሆን ግን አያድንም ነው ልጅ ሆኖ ያልዳነ ማለት ነው በእምነት ልጅ እንሆናለን ልጅ እንሆናለን በእምነት ድኛለሁ ተላለ በእምነት ከዛ ደግሞ ቆይቼ ደግሞ ስጠመቅም ደግሞ ድናለሁ አልከን ሁለት መዳን በእምነትም ድኛለሁ በጥምቀትም ድኛለሁ አልከ እኔ አንድ ጥያቄ ሲል ጠይቀና ከዛ አንተ ጠይቀ ወዳጅ ምን ሆነ ነው የምታወራውን ግን ትሰማዋለህ ታውቀዋለህ የምታወራውን የምትናገረው አንተ እንደ ተራመዳን ነው በቻርኩ ዳኒ እኔ እንደዛ እኮ እያልኩ አይደለም እኮ ደግሜ እጠይቃለሁ ስለሚቀዳ በደምብ ትሰማዋለህ በደምብ ሰማው ስለማያቁናት በሬ ሁሉ ምን በዛ ጎመን ጠነዛ እንደሚባል ይሄ ሁሉ እንትን ለእንትን የሚጋፋ ቄስ ምን ያደርጋል አስተምሩ እነሱ መቼ ተማሩና ነው ኤርሚያስ እነሱም እኮ ራሱ ኢየሱስ ክርስቶስን በማመን ድኛለሁ ያልከውና አሁን ደግሞ ስትጠመቅ ድናለሁ የምትለውን ሁለቱን መዳኖች አስረዳኝ እያወራን ያለ ነው ስለ እምነት ነው ብራ እሺ ሰላም ማራናታ ይሰማል እንዴት ናችሁ ሰላም ነው ደህና ነን እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን አለን እሺ ከየት ቤተ እምነት ኦርቶዶክስ ቤተክርስቲያን እሺ እንኳን ደህና መጣ እንኳን ደህና ቆየ እንደ አንድ ኦርቶዶክሳዊ ኢየሱስ ክርስቶስን ባመንክ በዛ ቅስፈት ውስጥ ድነ ነበር ባመንኩ ቅስፈት አይደለም ሰው አምኖ ሲጠመቅ ነው ነው ሰው ኢየሱስን ስላመነ አይደለም ያልከኝ ያለው በእምነት ብቻ አይደለም ስላመንኩ ብቻ ሳይሆን አምኖ ሳይጠመቅ አይደለም ስለዚህ ኢየሱስን ማመንህ አላዳነህም ማለት ነው ማመን ብቻ እኮ ኢየሱስ ክርስቶስን የህይወት ጌታና ዳኛ አድርገህ ስትቀበል የእግዚአብሔር ልጅ አልሆንክም ማለት ነው ማመኔ ብቻ ኢየሱስን ማመን ልጅ ሳይሆን ኢየሱስ ማመኔ ብቻ አላዳኝ ኢየሱስን ማመን ወዳጄ በደንብ እየሰማኸኝ ወዳጄ ኢየሱስ ክርስቶስን ልክ ስታመን የህይወት ጌታና ዳኛ አድርገህ ስትቀበለው ድነህ ነበር ወይስ አልዳንክም ነው የግል አዳኝ አድርገህ ለዛ ሳይሆን አሁን ዳን እንዴት ነው መረዳው መሰለኝ እኔ አምኜ ስጠመቅ ነው እኔ ድነት የሚሆነው እንጂ በአመንኩ ጊዜ አምኜ ሳልጠመቅ በአመንኩ ጊዜ አልዳንኩም ኢየሱስን የህይወት ማለት አይ ነው የህይወታችሁ ጌታና ዳኛ አድርጋችሁ አልተቀበላችሁ ግልጽ ነው እሱን እናውቃለን ግን እንዴት አድርገን እናስረዳችሁ ማለት ሰው ኢየሱስ ክርስቶስን ሲቀበልና ሲያምን የሥላሴ ልጅ ይሆናል ወይስ አይሆንም ልጅ ትሆናለህ ልጅ መሆን ግን አያድንም ነው ልጅ ሆኖ ያልዳነ ማለት ነው በእምነት ልጅ እንሆናለን ልጅ እንሆናለን በእምነት ልጅ ይሆናል ሰው ግን አልዳንም ልጅ መሆን ልጅ ስለሆንኩ ብቻ አልድንም ልጅ ሆኖ ያልዳነ ማለት ነው ልጅ ሆነ እኔ እኮ ይወዳኔ የትድነት ነው የምታወራኝ ሁላችንም እኮ ከመጀመሪያ ከአዳም ሞት ሁላችንም ድንናል አይደለ ይሄ ድኛለሁ እኮ ይሄ ድነት ተቀብያለሁ ድኛለሁ ስትል ቆይ አይዞ ማለት በማመን ብቻ ሳይሆን እኔውን አመንኩ በእኔው ስለማመን ነው ያወራው ሌላ ነገር አልጨመርኩም ስለማመን ነው ያወራው ያለው ወዳጄ በቃ እኔ በአመንኩ ቅስፈት አዳንኩም አምኜ ስጠመቅ ጊዜ ነው የዳንኩት ስለዚህ ኢየሱስ ክርስቶስን ስታመን የእግዚአብሔር ልጅ አልሆንክም ነበር ማለት ነው እግዚአብሔር ልጅማ በእምነት ነው የሚሆነው ሲያምን እኮ የእግዚአብሔር ልጅ ይሆናል የእግዚአብሔር ልጅ የሆነ ግን ያልዳነ ሰው ማለት ነው ለምን ዙራ ትሄዳለህ ታዲያ ዙራ እያልክ ነው አልሄድኩም እኔ ብራዘር አልሄድኩም እዛው ጋር ነኝ ያለሁት ወዳጄ ወሬያችን ጋር ሰው እግዚአብሔር ኢየሱስ ክርስቶስ በማመን የሱ ልጅ ሆነ የእግዚአብሔር ልጅ ይሆናል ግን አምኖ ስጠመቅ ነው ምንድነው ተስማማን አሁን እዛው ጋር ነኝ ያለሁት እኔ አሁን እዛው ጋር ነኝ ያለሁት የእግዚአብሔር ልጅ ሆነ ግን አልዳንክም ያልዳነ የእግዚአብሔር ልጅ ማለት ነው አልገባኝም ጥያቄ ግልጽ እኮ ነው ወዳጄ ማለት ዙራ ስለሄድክ ያው አራሌልኩም እዛው ጋር ነኝ ብራዘር የትም ዙሪያ ጥምጥም አልሄድም እዛው ጋር ነኝ ያለሁት ሳምን የእግዚአብሔር ልጅ ሆኛለሁ አልከን አይደል በአጠቃላይ ሰው አምኖ ስጠመቅ ነው ምንድነው ስለ ውሃ ላይ ሄዳ አትቁም ብራዘር እኔ ገና እምነት ጋር ነኝ ያለሁት ወዳጄ እምነት ጋር ነኝ ያለሁት ሄደ ውሃ ውስጥ አትዘፈቅ ገና ነው ውሃ ውስጥ አልገባም ብራዘር ልክ ስታምን የሥላሴ ልጅ ትሆናለህ ወይስ አትሆንም
ሳምና የሆናለሁ ልጅ ሆናለሁ አልከኝ። ተስማማን አይደል? አዎ ኦልራይት በቃ ተስማማን። ግን ያልዳነ የሥላሴ ልጅ ነው የሆንከው? እምነቴ ብቻ አላዳነኝማ። አላዳነኝማ እምነት ብቻ። ስለዚህ ያልዳነ የሥላሴ ልጅ ነው ወይ የሆንከው ነው ያለው? አዎ ማለት ያው አመንኩ በእምነት የእግዚአብሔር ልጅ ሆንኩ እኮ። አሁን ገና ሳትጠመቅ ቆይ ብራዘር ቆይ አንዴ። አሁን ውሃ ውስጥ ሄደህ አትቁም። ገና ውሃ ውስጥ አልደረስክም። ዳንዬ የስ ወንድም ምን ነው መንፈሳዊ አፒታይታችንን ዘጋችሁት? ለዚህ የትኛውን ዋጠው? እንዴት አድርገን ቸገረን እኮ ወንድም። እኔ ራሱ እኮ ግራ ገባኝ በእውነት ግራ ያልዳነ ህዝብ እኮ ነው አይደለም። አንተ እኮ ነው ዙሪያ ያርከው እንጂ እኔ እኮ ቀጥታ ነግሬሃለሁ። ሰው በእግዚአብሔር በማመን ብቻ በእምነቱ ብቻ አይድንም፣ አምኖ ሲጠመቅ ነው እያልኩህ እኮ ነው። ግን እኛ ከክርስቶስ ጋር ደግሞ ከእግዚአብሔር ጋር በእምነት የእግዚአብሔር ልጅ እንሆናለን። ግን ሰው ምንድነው አምኖ ሲጠመቅ ነው እንጂ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ስለሚል ይሄ ቃል እንዴት ነው የሚሽረው? እኔ ቆይ አሁንም ውሃ ጋር አትቆም። ገና ውሃ ጋር ደረስክ ብራ በደምብ ሰው ምንድነው ሆንኩኝ እያልከኝ ያለው? በእምነት የእግዚአብሔር ልጅ ሆንኩኝ አልከና በእምነት የእግዚአብሔር ልጅ ግን የሆንከው ያልዳነ የእግዚአብሔር ልጅ ነኝ እያልከኝ ያለው። በቃ ንገረህ እንደ መሰለህ እኔ የእግዚአብሔር ልጅ ብቻ ስለሆንኩ ድኛለሁ አይደለም እኮ ስለዚህ እግዚአብሔር ያልዳነ ልጆች ልጅ ብቻ ስለሆንኩ የእግዚአብሔር ልጅ ብቻ ስለሆንኩ ሌላ ምስጢራቶችን ሳልፈጽም አልዳንኩም። አሁን የእግዚአብሔር ልጅ መሆን ብቻ አያድንም ነው። የእግዚአብሔር ልጅ ብቻ መሆን አያድንም። የእግዚአብሔር ልጅ መሆን ማለት ያልዳነ ሰው እግዚአብሔር ልጅ አለው ያልከን ያለው ያልዳነ የሚባል ግን ልጅ የሆነ አለው ያልከን ያለው። አዎ ማሰጃ ማለት የእግዚአብሔር ልጅ መሆን አያድንም። የእግዚአብሔር ልጅ መሆን ብቻ አያድንም። ማሰጃ አንጣን ያልኩህ እግዚአብሔር ልጁ አድርጎ ያላዳነውን ሰው አሳየ። እግዚአብሔር ባይዘው ትልቅ ቀንበር ነው። በጣም ትልቅ ቀንበር ድነናል እኮ ዳኒ። እኛ እኮ ድነናል እኮ። የዳነው ግን በእምነት ብቻ አይደለም እያልኩ ነው። ኧረ በመድኃኒዓለም ማራናታ እንደው እባክህ እንደው እራራለት ለህዝቡ ለእኛም እራራለት። አንድ ድኛለሁ አንድ ያልዳንኩም። አሁኑኑ ማለት ዳኒ እንዴት ነው የምትረዳኝ? ቆይ ንገረህ። የእግዚአብሔር ልጅ መሆን ብቻ ቆይ ንገረህ አዳም። የእግዚአብሔር ልጅ ስለሆንኩ ብቻ የእግዚአብሔር ልጅ ስለሆንኩ ብቻ ድኛለሁ ማለት አልችልም። ምክንያቱም ማርቆስ 16:16 ላይ ያመነ የተጠመቀም ስለምን እምነትና ጥምቀት አለያይተን ስለማናየው ሰው ያመነ ቅጽበት ይድናል የሚል መጽሐፍ ቅዱስ ላይ እኔ አላገኘውም፣ እንደዛም አላምንም። ስለዚህ ሰው በእምነቱ ብቻ ሳይሆን አምኖ ሲጠመቅ ነው ምንድነው። እኔ እንደዛ ነው የማምነው። ከዚህ የተለየ ሐሳብ ካለ አስረዳኝ አንተ። አንድ የቁርጡን ንገረን። በአመንክ ቅጽበት ድነሃል ወይስ አልዳንክም? ቁርጡን በቃ አልዳንኩም ወይ አልዳንኩም። በቃ ዳኒ የቀጥሉ። ባመነ ሰዓት አልዳነም ይሄ ልጅ ግን የእግዚአብሔር ልጅ ሆነሃል አይደል? አዎ የእግዚአብሔር ልጅ ሆነ። ያልዳነ የእግዚአብሔር ልጅ ማለት ዙራ አትድቆይ። እንደዛ ሳይሆን የእግዚአብሔር ልጅ መሆን ብቻው አያድንም ነው። የእግዚአብሔር ልጅ ስለሆንክ ብቻ አትድንም ነው። ያልከውን ቆይ ወራዴ ሲምፕሊፋይ ላድርገን። ምን እንዳልከን ማለት ነው። በጣም ሲምፕሊፋይ ባይ ዘ ዌይ this is የኦርቶዶክስ ትምህርት ይሄ ነው። ይሄ this is ማለት ሪላ ኦርቶዶክስ እምነቷ እንደዚህ ነው የሚመስለው። በደንብ አስተውለው። ይኸውልህ በእምነት በኩል የእግዚአብሔር ልጅ ሆኛለሁ አልከን አይደል? ማራናታ ኦኬ። የእግዚአብሔር ልጅ ሆናችሁ ስለምን መጽሐፍ ቅዱስ ላይ ስለዚህ የእግዚአብሔር ልጅ ሆነሃል። ኃጢአተኛ በደለኛ ያልዳነ የእግዚአብሔር ልጅ ማለት ነው።
የእግዚአብሔር ልጅ መሆኔ አድነኝም ነው። እኔ የእግዚአብሔር ልጅ መሆኔ ብቻ የእግዚአብሔር ልጅ መሆኔ ብቻ አድነኝም ነው። አሁን የሆንከው ያልዳነ የእግዚአብሔር ልጅ ነው የሆንከው ማለት ነው። ያልዳነ የእግዚአብሔር ሰው ነው። ድኜ ቆይ እኔ እኮ ጌታን አመንኩ፣ ከዛ በኋላ ዳንኩ። የዳንኩ የእግዚአብሔር ልጅ ነኝ። ቆይ አዳም፣ የዳንኩ የእግዚአብሔር ልጅ ነኝ። ግን ይሄ ድነት እኮ ማራናታ አልዳንኩ። ቆይ ተው አገር አታጋባና እንዴ! ወይ ድኛለሁ ወይ አልዳንኩ ነው ማለት ያለብህ። ከሁለት አንዱ ነው ወዳጄ። አሁን ደግሞ ድኛለሁ አትበል ወዳጄ። ድናል ወይስ አልዳንክም ብሎ እኮ ቢጠየቀ በግልጽ አልዳንኩም ማለት በቃ ያዝንልህ። ያልዳነ የእግዚአብሔር ልጅ ማለት ነው አንተ። እኔን እንደ መጽሐፍ ቅዱስ ላውራክ። እሺ ሰው በአመነ ቅጽበት አይደለም፣ አምኖ ሲጠመቅ ነው። ሁለተኛ ደግሞ በእምነት የእግዚአብሔር ልጅ እንሆናለን። እውነት ነው፣ በእምነት የእግዚአብሔር ልጅ እንሆናለን። እሺ እንደዚህ በጥምቀት በስራ አይደለም የእግዚአብሔር ልጅ የምንሆነው፣ በእምነት ነው። እሱ አውቃለሁ። ግን ሰው በአመነ ጊዜ አምኖ ሳይጠመቅ አልዳንም። እኔ እንደዛ ነው የምወስደው። እሺ አንተ ነው የምትወስደው። ጥሩ እንድትረዳው ያክል እንደዚህ ላድርግልህ። ሰው ኢየሱስ ክርስቶስን ባመነበት በዛ ቅስፈት አልዳንም የሚል ማስረጃ አለ። ያመነ የተጠመቀ ስለሚል ያመነ ይድናል የሚል አላገኘውም። አይኔ ብራዘር የጠየቅኩ አሁን አምኖ ስለመጠመቅ አይደለም የጠየቅኩ። ሰው በኢየሱስ ክርስቶስን ባመነበት ቅስፈት አይድንም የሚል ማስረጃ አንተ ነው። የማርቆስ 16:16 አወጣለሁ እኮ ማርቆስ 16:16 ማርቆስ 16:16 ካወራነው ሐሳብ ጋር ምንም የሚገናኝ ነገር የለም። አምኖ ስለሚጠመቅ ሰው ነው የሚያወራው። እኔ ጠየቅኩ ሰው ኢየሱስ ክርስቶስን ባመነበት ቅስፈት አይድንም የሚል ማስረጃ አንጣ ነው ያልኩ ወዳጅ። ለምን የሌለው ማስረጃ ትጠይቀኛለህ? አይ እምነት በሌለ ነገር ላይ ነው። እንግዲያውስ የሌለ ነገር ነው እያመንክ ያለው ነው አይደለ? ማርቆስ 16:16 ላይ ያመነ የተጠመቀ ይላል አይደለ? ያመነ ብቻ ይላል እንዴ? አዎ አምኖ የተጠመቀ ሰው ይድናል። እሱ ምንም ጥያቄ የለውም ወዳጅ። እኔ ጠየቅኩ ኢየሱስ ክርስቶስን ባመነበት ቅስፈት አትደረባ። ኢየሱስ ክርስቶስን ባመነበት ቅስፈት ሰው አይድንም ብለህ እያመንክን ያለው ማስረጃ አንጣ ነው። ለዚህ ንግግር ማስረጃ አንጣ። ማስረጃ አንጣ ዳኒ። ያመነ የተጠመቀ ስለምን መጽሐፍ ቅዱስ ያመነ ብቻ ይድናል ካለ አንተ አምጣልኝ። ያመነ ብቻ ይድናል፣ ብቻ ይድናል ምን አምጣልኝ? ለእምነት ማስረጃ ነው የጠየቁት ወዳጅ። ለእምነት አይድንም ብለህ ተናግረሃል። ለሱ እምነት ማስረጃ ነው። እኔ በማርቆስ 16:16 መሰረት አድርጌ ነው ያወራው። ማርቆስ 16:16 አምኖ ስለተጠመቀ ሰው ነው የሚያወራው። እኔ ጠየቅኩ ያመነ ሰው ግን አይድንም ብለህ ተናግረሃል። ያመነ ሰው እንደማይድን ማስረጃ አንጣ። አንተ ነው ማስረጃ ማቅረብ ያለብህ። እኔ ያመነ አይድንም ሳይሆን ሰው በእምነት ብቻ አይድንም ነው። በእምነት አምኖ ሲጠመቅ ነው እንጂ ማስረጃ አንጣ። አምኖ ሲጠመቅ እሱን ማስረጃ አንጣ። እሱን ማስረጃ ነው ማምጣት ያለብህ። ማስረጃ በእግዚአብሔር ቃል አውራ። አይ እንግዲህ እኔ ማርቆስ 16:16 አወጣውልህ። ከወሰድክ ውሰደው። የለም ምክንያቱም አንተ የለኝም ነው የሚባለው። የለኝም ነው የሚባለው። ምክንያቱም ማርቆስ 16:16 ያመነ ሰው ብቻ አይድንም የሚል ትምህርት የለውም። አለቀ። እኔ ጠየቅኩ ያመነ ሰው እንደማይድን ማስረጃ አንጣ ነው። ያመነ ሰው ስላለመዳኑ ማስረጃ ልታመጣልን አትችልም። ያመነ የተጠመቀ ይድናል አይደለ? ያመነ ይድናል አይልም እዛ ላይ። ያመነ የተጠመቀም ነው የሚለው አይደለ? ጥምቀትና እምነቱ አለያይቶ አይደለም ማርቆስ 16:16 ላይ እንደምናገረው ማለት ነው። አንተ ደግሞ እያለ ላይ እንትን እያደረክ ነው። ሁለቱም ለየብቻ እያደረክ። ስለዚህ አንተ ያመነ ይድናል ስላልከኝ ቆይ እስቲ አንተ ያመነ ብቻ በእምነት ብቻ ይድናል የሚል አንተ ያምጣልኝ። ከዛ በኋላ እንቀበላለሁ፣ ችግር የለም። እሺ ምንድነው እያልከኝ ያለኸው? እኔ ለማወራው ነገር አርጊውመንት ማስረጃ የለኝም። እምነት ብቻውን እንደሚያድን ማስረጃ ላቀርብ አልችልም እያልከኝ ያለው እሱ ነው እየተናገርክ ያለው። ለምን አምኖ ስለተጠመቀ ሰው ምንም ጥያቄ የለውም፣ ቃሉ ይናገራል። ቆይ አትደረብራል። አምኖ ስለተጠመቀ ሰው መጽሐፉ ይናገራል፣ ምንም ጥያቄ የለውም። ሰው አምኖ ሲጠመቅ ይድናል፣ ምንም ጥያቄ የለውም። የኔ ጥያቄ በደንብ ሰማኝ። ባመንኩበት ሞመንት ላይ የእግዚአብሔር ልጅነትን አላገኘውም ማለት የዳነ ሰው አይደለውም ነው ያልከኝ። ትክክል እንዳልሆንክ ላሳይ፣ ከእግዚአብሔር ቃል ላሳይ።
ስህተት እንደሆነ ያወራው ነገር ስህተት እንደሆነ ላሳይ። ይሄው እምነት የእግዚአብሔር ልጅነትን እንደሚያስገኝ ወራሽነትን እንደሚያስገኝ ከእግዚአብሔር ቃል ላሳይ። ስለ እምነት ነው ያወራው። በእምነት የእግዚአብሔር ልጅ ይሆናል ብያለሁ። እኔም አላልኩም ዳኒ እዚህ ጋር እኔ አትደረብ። እሺ ይሄው የእግዚአብሔር ቃል እንደዚህ ይላል፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ምን የሆኑ ዘንድ? የእግዚአብሔርን ልጅነት ስልጣን። ምን ያሉ? ያመኑ ሰዎች። ስለዚህ ሰዎች ሲያምኑ የእግዚአብሔር ልጅነትን ያገኛሉ ማለት ነው። ይሄ የእግዚአብሔር ልጅነት ምን አይነት ልጅነት ነው ነው ጥያቄው። ኃጢአት ያለበት፣ በደል ያለበት፣ የዘላለም ሕይወት የሌለበት ነው? አይደለም። ምን አይነት ልጅነት ነው ካለን ወራሽነት በውስጡ ያለው የጸደቀ ማንነት፣ የዳነ ማንነት። ብራዘር እግዚአብሔር ኃጢአተኛ ልጅ አይደለም ያለው፣ በደለኛ ልጅ አይደለም ያለው። ኢየሱስ ክርስቶስን የሚያምን ሰው ምንድን ነው የሚያገኘው ካለን ይሄው ከእግዚአብሔር ቃል ላሳየ። ስለ እምነት ነው አሁንም እያወራን ያለ ነው። እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሲሰደስ ዓለምን እንዲወደዋል። ግልጽ ነው እግዚአብሔር ቃል። በልጁ የሚያምን የዘላለም ሕይወት የሌለው ሰው አይደለም እግዚአብሔር ያለው። ልጅ የሆነ ግን የዘላለም ሕይወት የሌለው ሰው እግዚአብሔር የለው። ሰው የእግዚአብሔር ልጅ በሆነበት በዛ ሞመንት ላይ የእግዚአብሔር ልጅነትን ያገኘው ያ ሰው የዘላለም ሕይወት አለው። የዳነ ሰው ነው። የእግዚአብሔር ቃል ነው የሚለው። ምን አለው? የዘላለም ሕይወት አለው። ይኸው ቃል በቃል በደንብ የሚያስረዳን ቨርስ ላንብበል። እንደዚህ ይላል፣ በልጁ የሚያምን የሚጠመቅ አይልም። ባይዘዌ ጋይስ፣ በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። ኃጢአተኛ በደለኛ ነው አይልም የእግዚአብሔር ቃል። በክርስቶስ ኢየሱስ ሰው እያመነ ኃጢአተኛና በደለኛ የዘላለም ሕይወት የሌለው ሰው እግዚአብሔር የለውም። በእርግጠኝነት መጽሐፍ ቅዱስ የሚናገረው ይህንን ነው። በልጁ የሚያምን የዘላለም ሕይወት ምን አለው? አለው። 4 ነጥብ። ደግሜ እጠይቅሃለሁ። አንተ በልጁ ስታምን ዳኒ አሁን ያልገባኝ ነገር አለ። ትጠይቀኛለህ። ቆይ ልጠይቅህ ከዛ ትጠይቀኛለህ። አየህ አንተ የእግዚአብሔር ልጅን ባመንክበት በዛ ሞመንት የዘላለም ሕይወት አለህ ወይስ የለም? ጻፉላል እኮ አለ። ግን የእግዚአብሔር ልጅ የእግዚአብሔር ልጅ ስለሆነን ብቻ አዳምጥ ዳኒ። እኛ አሁን አንድ ስማኝ፣ አንድ ዳኒ አንዴ ይሄ ልመልስልህ። አንድ ስማኝ ልመልስልህ። አለ ወይስ የለህም ነው ጥያቄ። እሺ ልመልስልህ። አለ ወይስ የለህም መልስልኝ። 30 ሰከንድ ስጠኝ እንደ መልስልህ። አለ ወይስ የለህም? ሰው አለ የዘላለም ሕይወት አለ። ቆይ ልመልስልህ ዳኒ፣ በደንብ አዳምጠኝ። አፌ ውስጥ አትያዝ። እንትን ነው ልመልስልህ። ሁላችንም በጌታ ኢየሱስ ክርስቶስ ቤዝነት ሁላችንም በጌታ ኢየሱስ ክርስቶስ ቤዝነት ሁላችንም ድነናል። ሙስሊም ሳይል ምን ሳይል እንዳለ ፍጥረት የሰው ፍጥረት እንዳለ ድነዋል በሱ ቤዝነት። ይሄ ዳኑን ሳያምን ማለት ነው። እኔ አንተን ይጠይቅ ምንም ሳያረግኛ ምንም ሳናረግ ቆይ ወዳጅ ሐሳቡን በትነኸው እዛ ደግሞ ውስጥ እንዳንገባ አንድ ተረጋጋና እኔ አሁን አንተን መሬት አውርደውና ስለ አንተ እናውራ። ስለ ሙስሊሙ እንደርስበታለን፣ ስለማያምነው ሰው እንደርስበታለን። ለመደበቅ ካልፈለክ በስተቀር በጣም ሲምፕል ጥያቄ ነው። ሲምፕል መልስ ነው ከአንተ የምንፈልገው። አሁን አንተ ኢየሱስ ክርስቶስን ባመንክ በዛ ሞመንት ላይ የዘላለም ሕይወት አለ ወይስ የለም? በልጅ ያመነ የዘላለም ሕይወት እንዳለ እኮ እናገራለሁ እኮ ዳኒ። መጽሐፉ እንደዚህ እናገራለሁ። መጽሐፉ እንደሚናገር አውቃለሁ። እኔ አንተን የጠየቁ አለ ወይስ የለም? አለኛው አለ። እርግጠኛ ነህ? አዎ። ስለዚህ ኢየሱስ ክርስቶስን ባመንክ ሞመንት ላይ የዘላለም ሕይወት አለኝ ብለህ ስታወራ ድነሃል ማለት ነው። የዘላለም ሕይወት ያለው የዳነ ሰው ነው አይደል?
ያው አሁን እኮ በእምነት እኮ ያኛ ጸጋ ተቀበለናል እኮ ጸጋ ተቀበለናል በእምነት እኮ መደበቅ የለም ገብቶኛል በእምነት ጸጋ ተቀበለናል አይደለ ይሄ ድነት ደግሞ ይሄ እምነት ወይ ዳን ስማኝ አንዴ በፍጹም እያወራን ያለንበት አንድ ስማኝ እሺ እያወራን ያለንበት ፖይንት ላይ አውራ 10 ቦታ ላይ አትርገጥ አንተ ነህ ጠየቁ የዘላለም ህይወት አለኝ ስትል ድነሃል ማለት ነው ወይ የዘላለም ህይወት አው ድነናል ሁላችንም እኔ ስላንተ ነኝ ድኛለሁ አው ኦኬ ሶ ኢየሱስ ክርስቶስን በማመንህ ድነሃል የዘላለም ህይወት አለ የእግዚአብሔር ልጅም ሆናል የእግዚአብሔርም ልጅ ሆናል አው ትክክል ኦኬ ሶ አሁን የተጠመከው አሁን ወደ ጥምቀት ላይ የሌለ ነው አሁን የተጠመከው የእግዚአብሔር ልጅን ለማግኘት አይደለም የተጠመከው የዘላለም ህይወት ለማግኘት አይደለም የተጠመከው ለመዳን አይደለም ማለት ነው እንዴ ለመዳን ነው እንጂ ጥምቀት እኮ ክርስቶስ ለብስበታለን እስቲ ሮሜ 6:4 አውጣልኝ እስቲ እንተ ነው ሮሜ 6:4 አውጣልኝ ምን ይላል ሮሜ 6 ስለመልበስ መጀመሪያ የዳነ ሰው ነው የሚለብሰው ወይ ዲስከስ ታዲያ አንድ ሰው ክርስቶስ ሳይለብስ መዳን ይችላል ወይ ነው ጥያቄው የዳነ ሰው ይሄን የተቀበለው ድነት አይገናኝም መልበስ የተወለደ ሰው አየ የተወለደ ሰው የዳነ ሰው ነው የሚለብሰው መልበስን በኋላ ነው የምታመጣው አሁን እኛ ገና ስለመወለድና ታሪን ድኛለሁ ብያለሁ እኮ እኛ ድኛለሁ ነገር ያለው እኮ አትደበቅ ቆይ ስለዚህ አሁን የተጠመከው ደግሞዋለሁ የተጠመከው ሁለተኛ ለመዳን ነው የተጠመከው ሁለተኛ ለመዳን ሳይሆን ክርስቶስ ተለብስበታለሁ ወዳጅ ጠየቁን በደም ሰማይ ከሞቱ ጋር አንዱን ያው ከክርስቶስ ጋር አንድ ለመሆንና ክርስቶስ ተለብስበታለሁ ጥምቀቱን ስለዚህ ክርስቶስ ያው በጥምቀት አዳም ጥዳን ቆንገረ በጥምቀት እሱ ጋር ሞታለሁ ለመዳን ነው ወይ የተጠመከው ነው አዎ ለመዳን ትክክል አዎ ለመዳን ነው ቅድም በእምነት አልዳንኩም ድኛለሁ ብለኸኝ ነው አዎ ትክክል ነህ ሁለቴ ነው ዳንከው ማለት ነው ነው አይደለም እምነቴ ቅድም ዳንከው መዳን አልነበረም ማለት ነው አይደለም በእምነቴ ብቻ የኔ ድነት ፍጹም አያገኝም ነው በእምነት ብቻ የኔ ድነት ፍጹም አያገኝም ነው ቅድም ድኛለሁ ያልከው መዳን ፍጹም መዳን አልነበረም ማለት ነው ዝም ብሎ የውሸት መዳን ነው ማለት ነው የማስመሰል መዳን ነው በእምነት ይኸው እኔ እንዴት አምናለሁ መሰለኝ ድኛለሁ እየዳንክ ነው ይድናለሁ ብዬ ነው ማምነው እኮ ቅድም በእምነት ድኛለሁ ስትለኝ ዝም ብሎ የማስመሰል መዳን ነው ወይ አዎ መጀመሪያ ምንም ሳናደርግ በእምነት ብቻ ድነናል ይሄ ዳንኩን እምነት ደግሞ በጥምቀት በስጋና በደሙ እንደዚህ ደግሞ በመልካም ፍሬ ዳንኩን ድነት መፈጸም አለብኝ ማለት ነው አሁን ማሰጃ ነው ጠይቀ ኢየሱስ ክርስቶስን በማመን የሚገኘው ድነት ዝም ብሎ መዳን ማለት ነው የሚል ማሰጃ አለ ዝም ብሎ ተራ መዳን ነው ዝም ብሎ መዳን ነው ተራ መዳን ነው ያለውን ማሰጃ አንተ ምን እንደዛ አላልኩም ተራ መዳን ነው አላልኩም ወዳጅ ምን ሆነ ነው የምታወራውን ግን ትሰማዋለህ ታውቀዋለህ የምታወራውን የምትናገረው አንተ እኔ ተራ መዳን ነው በቻልኩ ዳኒ እኔ እንደዛ እኮ እያልኩ አይደለም እኮ ደግሜ እጠይቃለሁ ስለሚቀዳ በደምብ ትሰማዋለህ ድኛለሁ በእምነት ስትል በእምነት የዳንከው ያ መዳን አሁን ደግሞ ተጠምቄ እድናለሁ ከምትለው መዳን ምንድነው እሱ ልዩነቱ ጥምቀቱ አንድ ስማኝ ዳኒ ጥምቀቱ በእምነት ከክርስቶስ ጋር አንዱኛለሁ የክርስቶስ ልጅ ሆኛለሁ በእምነት የክርስቶስ ልጅ ሆኛለሁ ስለመዳን አይደለም ወዳጄ ማራናታ ስለመዳን ገብቶኛል ጥምቀቱ ደግሞ አልገባም ብራዘር የጠየቁ ስለመዳን ነው አንተ እኮ ዙራ ጥምጥም ስለምትል ነው ዳን እኔን ለማሳሳት ስለምትል ነው እንጂ ሁሉ ነገር ገብቷል እኔን ለማሳሳት ግን አፍ የምትጠብቀው እኔ ለማሳሳት ነው የምትሄደው የተሳሳተ ቤተ እምነት ውስጥ ያለ ሰው ለመሳሳት ጥረት አይደለም ሞራዲ ብራዘር የተሳሳተ እምነት ስላለ ነው አሁን እንደዚህ ያርከው እኔ በጣም የጠየቁ ጥያቄ ፎርዋርድ ነው ነው አይደለም አንተ እያሳሳትክ ነው ሲጀመር ዳን አንዴ ብራዘር አይዞ በእምነት ድኛለሁ ያልከውና አሁን ደግሞ በጥምቀት እድናለሁ የምትለውን ልዩነታቸውን አስረዳኝ እናርገ ታዲያ ጌታ ነው ያለው እኮ ያመነ ተጠመቀ ይድናል ነው ያለው እኮ አስረዳኝ ያልኩ ብራዘር
አስረዳለሁ። ዙሪያ ጥምጥም አትሄድ። እኔ ያላወኩ ቦታ አንተ ትነግረኛለህ። በመጽሐፍ ቅዱስ አስደግፈህ ማለት ነው። እኔ እነግርሃለሁ። እኔ የምመልስልህ መልስ ካልተዋጠልህ አስረዳኝ ብራት ትመልስልኛለህ አንተ። አስረዳኝ። ሁላችንም ድነናል። ድኛለሁ፣ እየዳንኩ ነው፣ ይድናል ብዬ ነው የማምነው እኔ። አንተ አንዴ ድኛለሁ ድነቴ ተፈጽሟል ብለህ ነው የምታምነው። እኔ እናንተ ይለያል። ዳን እንደዚህ አይደለም እኔ የማምነው። ስለአንተ ነው አሁንም እያወራን ያለው ብራዘር። አስረዳኝ። በእምነት የዳንከውና በጥምቀት ነው ልዩነቱን አስረዳኝ። ሁለቱ መዳኖች በጥምቀት አንድ ሰው ከክርስቶስ ጋር ሳይቀበር ወይም ደግሞ ከክርስቶስ ጋር የሞቱ ጋር ካልሞተ አይድንም እያልኩ ነው እኔ። ግዴታ ደግሞ በሞቱ ጋር ምን ሞቶ በጥምቀት ነው። ስለዚህ ክርስቶስ ምላስከው በጥምቀት ነው። ስለዚህ ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ቅድም በእምነት ድኛለሁ ያልከው ውሸትህን ነው ማለት ነው። ለምን አንድ ሰው ስለማይድን ማለት ነው። እኔ ብቻ ነኝ። ሁላችንም እኮ ድናል እኮ። ክርስቶስ በቀራንዮ መስቀል ላይ የፈሰሰው ደም ሁላችንም አድኑናል እኮ። ስለ እምነት ነው እያወራን አይደለ? በእምነት ኢየሱስ ክርስቶስ ባመንኩ ሞመንት ቆይ አልገባህም ብራዘር። እንደገባው ሰው አትሉ። ዘመንን አትጨርስ ብራዘር። በእምነት ኢየሱስ ክርስቶስን በማመን ድኛለሁ ያልከውና አሁን ደግሞ ስትጠመቅ ድናለሁ የምትለውን ሁለቱን መዳኖች አስረዳኝ። እያወራን ያለ ነው ስለ እምነት ነው ብራዘር። አምኜ ድኛለሁና አሁን ተጠምቄ ድናለሁ የምትለውን ሁለቱን መዳኖች አስረዳኝ። ወይ መጀመሪያ በእምነት አልዳንክም ወይ ደግሞ አሁን በጥምቀት ድናለሁ የምትለው የዳንከውን ነው ድጋሚ እየደገምክ ያለው ብራዘር። ከሁለት አንዱ ነው ሊሆን የሚችለው። ና አትደበቅ ወዳጄ። ያ እሱ ሊልክ የፈለገው ላስረዳ። ሚዩት አድርጊታል። ስለ አንቺ ራስሽን ችለሽ ታወራለሽ። ሶሪ ዳኒ ስልክ ገብቶብኝ ነው። ችግር የለም። ኦኬ እሺ፣ እንዴት ላስረዳ? ዳኒ አሁን እኛ እኮ የተቀበልነው በእምነት ነው። ሁሉም ስራ ምንም ሳንሰራ ምንም ሳናደርግ ሁላችንም የተቀበልነው ብራዘር። ከማን ይሄ በጸጋ ያመንኩ የእግዚአብሔር ልጅ መሆን ብቻ ግን ይገረ በእግዚአብሔር ልጅ መሆን ብቻ ልዩነቱን አስረዳኝ። እኔ እየጠየቅኩ ያለሁት ልዩነቱን አስረዳኝ። ሁለቱም ጋር መዳን አለ። ልዩነቱን እሺ፣ ልዩነቱን ድኛለሁ አይደለ? የእግዚአብሔር ልጅ መሆኑ ድኛለሁ። የእግዚአብሔር ልጅ መሆኑ ድኛለሁ። አምኜ ድኛለሁ። ይሄ ድነት ግን በሂደት የሚፈጸመው ነው እንጂ አንድ የተፈጸመ አይደለም። ምክንያቱም ሰው የእግዚአብሔር ልጅ መሆን ብቻ አያድንም። ግዴታ ማርቆስ 16 ላይ እንዳለ ጥምቀት ያስፈልጋል። እንደዚህ ደግሞ ገላትያ 3:27 ክርስቶስ ማራናታ ልዩነቱ ሁለቱም ጋር መዳን አለ። ሁለቱም ጋር ድናል። ልዩነቱን አስረዳኝ። አንዱ መዳን ከአንዱ መዳን መቼስ መለያየት አለበት አይደለ? ምንድነው ልዩነቱ? ጥያቄ አልገባኝም። አስተካክልና አንድ ጥያቄ ጠይቀኝ። አስተካክልና ጠይቀኝ ጥያቄ። ግራ እያጋባኝ ራስህ ግራ ገብተህ ግራ እያጋባኝ ነው ዳኒ። ግራ ገባክ? እሺ ግራ አይዞህ ብራዘር። ምክንያቱም እየነገርኩህ ነገሮችን እያዞርክ ነው። ነገሮችን እያዞርክ ነው። አይዞህ ብራዘር። አየህ ሁለቱም ጋር በእምነት ድኛለሁ አልክ። ባትል እንኳን ችግር የለውም። በእምነት ድኛለሁ አልክ። ከዛ ደግሞ አሁን በጥምቀት ድናለሁ እያልክ ያለው። ስለዚህ ሁለቱም ጋር መዳን አለ። አስረዳኝ። ሁለቱም ጋር ያለው መዳን ሄዳ መጀመሪያ የዳንኩት መዳን ፍጻሜ ማግኘት አለበት። አልተፈጸመም። ግዴታ ጥምቀት ጋር አለ። ከሞቱ ጋር መሞት አለብኝ። ከሞቱ ጋር ሞቼ መነሳት አለብኝ። የዳነ ሰው አልነበረም ማለት ነው። በእምነት አልዳንክም ነበር ማለት ነው። በሀገራችን እንዳኔ ጌታ እየተቃወምኩ ነው ታውቃለህ። እንደዚህ ባስታዘውኝ ነገሮች ስታዞር ጊዜ አይዞህ ብራዘር አይዞህ አልዳንክም ማለት ነው። በእምነት ድኛለሁ በእምነት። ይሄ ዳንኩት እምነት ግን ፍጻሜ አላገኘም ነው። ፍጻሜ አለበኝ ነው። አልዳነም ማለት በእምነት ድኛለሁ ፍጻሜ አላገኘም ማለት ምን ማለት ነው? ያልዳነ ሰው ነው ማለት ነው። ማለት ሰው ድኗል አይደለ? ከዳነ በኋላ በቃ መንግስተ ሰማይ ገብቷል። እሱ ድነት ተፈጽሟል። ቁጭ ማለት አለበት። እንደዛ ማለት ነው። ሐሳብክ እንደዛ ነው። እኔም አንተ ነህ እያወራ ያለው። እኔ ጋር ለምን ትደበቃለህ? እኔ ማስረዳሃለሁ። አሁን ያልከው ታረን እሺ ነገርኩህ እኮ እኔ እምነት እኮ ነገርኩህ እኮ አነገርከኝ። አይዞህ አነገርከኝ። አየህ እንዲጠቅም አሁን ከዚህ በላይ አንተን ግራ ማጋባት የሚያጋቡ ጥያቄዎች መጠየቅ ያለብኝ አይመስለኝም። ማራናታ
አየ አይንህን ከክርስቶስ ኢየሱስ ላይ አንስተ ውሃ ላይ ስለደበክ ነው ግራ የተጋባው። አየ ያንተ የመዳን ሚስጥር የሚመስል ውሃ ውስጥ መነከር ነው። አየ እሱ ነው ትልቅ ስህተት የፈጠረብህ። መጽሐፍ ቅዱስ ግን በግልጽ እንደሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው የሚለው። ያልተፈጸመ ድነት በእምነት አይገኝም ብራዘር። በፍጹም በክርስቶስ ኢየሱስ በመስቀሉ ስራ ያለቀለት ድነት የዘላለም ሕይወት በእግዚአብሔር ቀኝ የሚያስቀምጥ ያ ሕይወት ነው የተቀበልነው። ያንን ሕይወት አግኝተን ነው ክርስትናን የጀመርነው። ብንጠመቅ፣ ቁርባን ብንወስድ፣ ሌሎች መንፈሳዊ ነገሮችን ብናደርግ ኦልሬዲ የሆንን ነን። ቆይ አትደረግ ብራዘር ሚውታል። አሁን ግራ ከመጋባት ነው መውጣት ያለብን። ስለዚህ ሰው የዘላለም ሕይወትን ከእግዚአብሔር በልጁ በክርስቶስ ኢየሱስ አምኖ ሲያገኝ ሲቀበል ያ ሰው በዛ ሞመንት ቢሞት እንኳን የዘላለም ሕይወትን ሊያገኝበት የሚችልበት አቋም ላይ ሆኖ ነው፣ ልጅ ሆኖ ነው፣ ወራሽ ሆኖ ነው ራሱ ነው የሚያገኘው። ለዚህ ጥሩ ምሳሌ ማወቅ ትፈልጋለህ? በክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ በክርስቶስ ኢየሱስ በማመኑ ያለቀለት የተጠናቀቀለት ድነት ነበር ያገኘው። ዛሬ ስትሞት በገነት ከኔ ጋር ትሆናለህ የሚያስብል ማለት ነው። አየህ ኢየሱስን ሰው እያመነ የዘላለም ሕይወት የለውም እንደማለት ከባድ ምንፍቅና የለም። ያልተፈጸመ ድነት ነው ያለው እንደማለት ከባድ ምንፍቅና የለም ብራዘር። ቆይ እንደዚህማ ከሆነ ዳኒ በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ የወንጌል ክፍል ስህተት ማለት ነው። በፍርሃትና በመንቀጥቀጥ መዳናቸው በፍርሃትና በመንቀጥቀጥ መዳናችሁ ፈጽሞ አንተው ድነታችሁ ተፈጸመ። ቆይ እነግርሃለሁ። ቆይ እሺ አንተ መዳናችን ተፈጽሟል፣ የእግዚአብሔር ልጅ ሆነናል፣ መዳናችን ተፈጸመ። ቆይ ዳኒ አዳምጥሽ። እሺ አዳምጠኝ። እሺ ያንተ ድነት ተፈጸመ ዳኒ? አልዳናችሁም አለ ወይ? አዎ ተፈጽሟል። ኖ አይደለም አል ምን ማለት ነው? ግራ የተጋባውን ፖይንት ላሳይ። ጥያቄ አድርገውና ጥያቄ አድርገው። እሺ ያንተ ድነት ተፈጸመ ወይስ አልተፈጸመም? ተፈጸመ። እሺ ወንጌል ክፍል ላይ በእሺ ምዕራፍ አላቅም እንትን መዳናችሁን በፍርሃትና በመንቀጥቀጥ ፈጽሞ የሚል ክፍል ውሸት ነው ወይስ እውነት ነው? እውነት ነው። ታዲያ አንተ ነው ወይስ ወንጌል እንመን? አንተ መዳናችን ተፈጸመ እያልክ ቆይ ጥያቄ ነው። አሁን ላስረዳ ብራዘር፣ ላስረዳ ምን ማለት ነው? ቆይ እሺ አይደለም ቆይ ይጠቅምሃል። ጥያቄ አልጠየቅኩም። ቆይ እሺ አልጠየቅኩም ጥያቄ። እሺ ጠይቀኝ። አንተ አምኛለሁ ድነቴ ተፈጽሟል እያልክ ነው። በሕይወት እያለክ እዚህ ጋር በምድር ላይ በሕይወት እያለክ ድነቴ ተፈጸመ እያልክ ነው። መጽሐፍ ቅዱስ ላይ ደግሞ እምነታችሁን በፍርሃትና በመንቀጥቀጥ ፈጽሙ ይላል። ተፈጸመ አይልም፣ ፈጽሙ ነው የምለው። አንተ ሊመኑ ወይስ መጽሐፍ ቅዱስ ሊመን? እሺ ምን ማለት እንዳለብህ ሳታውቀው ነው አሁን ለማመን እየሞከርክ ያለው። ትልቁ ስህተት እሱ ነው። የእግዚአብሔር ቃል ምን ማለት እንዳፈለገ ሳትረዳ ካመንከው ገደል ትገባለህ። ልክ አሁን ገደል እንደገባው ማለት ነው። ኦኬ መጽሐፍ ቅዱስ ላይ የድነትን የህይወታችን የመዳናችን ተስፋ የተፈጸመው በቀራንዮ ላይ ነው። እኛ ፈጽመን ሌላ አዲሽናል የመዳን ተስፋን አናገኝም። የመዳን ተስፋችን ለአንዴና ለዘላለም በክርስቶስ ኢየሱስ በመስቀል ስራ ላይ ያለቀለትና የተከናወነ ተግባር ነው። ለመዳን አይደለም ክርስቲያን የሚጠራው። በልጁ በክርስቶስ ኢየሱስ የሚያምን ምን አለው ይላል? የዘላለም ሕይወት አለው ነው የሚለው። ኦልሬዲ ዊ ሰኪውርድ ብራዘር፣ የዘላለም ሕይወት አለን ብራዘር፣ አምነን ስለተቀበልን እግዚአብሔር በልጁ በክርስቶስ ኢየሱስ የሰራው የማዳን ስራ በ4 ነጥብ ያዘጋው ሕይወት ከኛ አንጻር የተደረገ ሕይወት ስላልሆነ ነው። ኦራይት። ስለዚህ አንድ ሰው ይድናል በማን? በክርስቶስ ኢየሱስ በማመን ማለት ነው። we are saved። ክርስትና ጀርኒ ነው፣ ጉዞ ነው። ግሎሪፊኬሽን ደግሞ ይጠብቀናል። መጨረሻ ላይ ጀስቲፋይ ሆነናል፣ እንቀደሳለን፣
ይሄ ክርስትና ጀርኒ ነው። አየ ድነናል። አሁን ደግሞ የምንሄድበት ጉዳይ በመቀደስ ህይወት ውስጥ እንጓዛለን። ልጁን በመምሰል ህይወት ውስጥ እንጓዛለን። ይሄንንም ስራ የሚሰራው ማን ነው? የእግዚአብሔር መንፈስ፣ እኛ አይደለንም። ከኛ አንፃር የሚሆን ነገር አይደለም። መጨረሻ ላይስ ይሄ የሚበሰብሰው አካላችን የማይበሰብሰውን ደግሞ ይለብሳል። ግሎሪፋይ እንሆናለን። ክርስቶስ ኢየሱስ ዳግም ይመጣል። የመዳናችን ተስፋ ሙሉ ፓኬጅ ነው። በዚህ በሶስቱም ፕሮሰስ ውስጥ ግን የሰው ልጅ ስራው ኢየሱስ ክርስቶስን ማመንና ጸጋውን መደገፍ ብቻ ነው። ሌላ ምንም ከኛ የሚጠበቅ ነገር የለም። ምን ማለት ነው? በኃጢአት ጸንተ ትኖራለህ ማለት አይደለም። ይሄ ማለት ወዳጄ ይሄ የክርስትና ትምህርት ነው። አማኝ ክርስቲያን ሲያምን ይሄንን ነው የሚያምነው። ተስፋ አለን ብለን ስናወራ ጌታ ይመጣል። ይሄ የሚበሰብሰው አካል የማይበሰብሰውን አካል ይለብሳል። ምን ሆነናል? ከጌታ ጋር አብረን ግሎሪፋይ እንሆናለን። አየ የማይበሰብስ አካል አለ የተዘጋጀልን። ወዳጄ ክርስትና ይሄንን ነው የምናወራው። ክርስትና የያዘው ሙሉ ይሄንን ማንነት ነው። አሁን ደግሞ በምንኖርበት ህይወት ምን እናደርጋለን? እንቀደሳለን። የልጁን መልክ እንመስላለን። ከትላንትናው ይልቅ ዛሬ እየተሰራን ማንነታችን እየተቀየረ የልጁን መልክ እየመሰልን ከትላንትና ማንነታችን የበለጠ የልጁን መልክ ወደ መምሰል እንለወጣለን። ክርስትና ይሄ ነው። ለመዳን ነው አይደለም። ይሄንን ሁሉ ፕሮሰስ የሚያደርገው የዳነ ሰው ነው ብራዘር። ለመጽደቅ ነው አይደለም። የጸደቀ ሰው ነው ይሄንን እያደረገ ያለው። በቤት ውስጥ በዚህ በአካል ውስጥ ምን እያደረግን ከትላንትናና ዛሬ በጸጋው እውነት እየተሰራን እንሄዳለን። መሰራታችን በቤተ ክርስቲያን ወይ ደግሞ በዚህ በአካል ውስጥ በክርስቶስ ኢየሱስ አምነን የመጨመራችን ሚስጥር ነው። አሁን ለመዳን አይደለም የምንሰራው፣ ስለ ዳንን ነው እየተሰራን ያለ ነው። አየ አካል ነን እኛ። አሁን በዚህ አካል ውስጥ ግሎሪፋይ ለመሆን መጨረሻ ላይ ጌታን ብንጠብቅም በዚህ በህይወታችን ውስጥ በምንኖርበት ህይወት ውስጥ ግን የሚሰራ ማንነት አለን። ያ የሚሰራው ማንነት ሲሰራ በእግዚአብሔር ጸጋ ነው የሚሰራው፣ ለመዳን አይደለም ብራዘር። ይሄንን ሙሉን ፓኬጅ የሚያሳይ አንድ እግዚአብሔር ቃል ላሳይ። የእግዚአብሔር ቃል ላሳይ እንደዚህ ብሎ ስለሚናገር ማለት ነው። እሺ ጥያቄ አለኝ ዳኒ። ቆይ አንዴ አሳየኝና አሳየኝና ይኸው የክርስትና የመዳን ሚስጥር ምንድነው ካልክ የእግዚአብሔር ምህረትና የእግዚአብሔር ቸርነት ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ ተመላልሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረ። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። አሁን በደምብ ስማ። ክርስትና ነበርን የሚል ሞመንት አለው። አሁን ግን የሚባልለት ሞመንት አለው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አየ አሁን ማለት ነው። አሁን ትላንትና የተቀየረበት ያ የቁጣ ልጅ የሆንክበት በበደል ውስጥ የነበርክበት ያ ህይወት የተቀየረበት የእግዚአብሔር ምህረት የተገኘበት አሁን ግን የሚባል ሞመንት አለው ክርስቲያን። አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ መቼ? በበደላችን ሙታን በሆንን ጊዜ ከክርስቶስ ጋራ ህይወትን ሰጠን። በጸጋ ድናችኋልና አለቀ። ሙታን ሆነን ሳለን ከእግዚአብሔር ከወደደን ከምህረቱ የተነሳ ምን አድርጋችኋል? ድናችኋል። የእግዚአብሔር ቃል ነው። ሚውት አድርገው ብራዘር፣ አንተ ጋር ድምፅ አለ። ድናችኋል። ምንድነው ያዳነን? የእግዚአብሔር ጸጋ። ያ የእግዚአብሔር ጸጋ ከወደደን ከእግዚአብሔር ፍቅር የተነሳ ከምህረቱ የተነሳ ምን አደረገን? እግዚአብሔር አዳነን። መቼ? ሙታን ነበርክ ብራዘር። በኃጢአት በበደል የቁጣ ልጅ ነበርክ። ማንነትን መርሳት የለብም። እግዚአብሔር ሲጠራ እግዚአብሔር ሲመርጥ እግዚአብሔር የጠራ ከዚህ መንደር ነው፣ ከሙታን መንደር፣ ከቁጣ ልጅነት። በምን? እግዚአብሔር በጸጋው ምን አደረገ? አዳነ።
ኦኬ ካዳነስ በኋላ ዳኒ አሜን ዳኒ እዚህ ጋር እኔ እኮ ይሄ ቆይ ዳኒ አንድ ደቂቃ አዝረዘምኮ ከረዘመብህ መውረድ ትችላለህ ብራዘር መልስ ሳይኖር ብራዘር አታድርቀን አሁን ሚውት አድርግ አንተ ብቻ አይደለም ሌላውም ሰው እየተማረ ስለሆነ ማለት ነው ልጠይቃሽ ጥያቄ አልጨረስኩም ብራዘር ያልዳነ ሰው ለመዳን ቢያንስ ጥረት ያደርጋል እባክህ ለመዳን ጥረት አድርግ ተራጂ በሚመጡ ዘመናትም መቼ ሰው ከዳነ በኋላ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋራ አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከሱ ጋር አስቀመጠኛል እግዚአብሔር ጋር ታየ ክርስትና ማለት በአንተ ኃይል ጀምረ በአንተ ኃይል ኖረ በአንተ ኃይል የምትጨርሰው ጉዳይ አይደለም ክርስትና ማለት በእግዚአብሔር ጸጋ ጀምረ በእግዚአብሔር ጸጋ የምትጨርሰው ህይወት ነው በሚመጡ ዘመናትም በክርስቲያን ህይወት ውስጥ ያለው የማን ነው የእግዚአብሔር ምሕረትና የእግዚአብሔር ፍቅር የእግዚአብሔር ቸርነት በሚመጡ ዘመናቶቻችን ላይ ስለ መዳናችን እርግጠኛ የሚያደርገን ይሄ ነው የእግዚአብሔር ምሕረትና ቸርነት የእግዚአብሔር ፍቅር ከክርስቶስ ጋራ በሰማያዊ ስፍራ የተቀመጥንበት ሚስጥር ከኛ ማንነት የተነሳ አይደለም በእኛ ላይ ከተገለጠው የእግዚአብሔር ፍቅርና የእግዚአብሔር ቸርነት የተነሳ ክርስትና ይሄ ነው ይሄንን ስንል ጸጋው እንዲበዛ በኃጢአት ጸንተን እንኑር የሚል ክርስቲያን የለም በኃጢአት ጸንተን አንኖርም ክርስቲያን ነን ከእግዚአብሔር የተወለደ ኃጢአትን አያደርግም በጽድቅ በቅድስና ክርስቲያን መኖር አለበት የተጠራበት የህይወት ልክ የልጁ የክርስቶስ ኢየሱስን መልክ በሚመጥን መጠን ነው መመላለስ ያለበት ኃጢአት እያደረክ እየበደልክ ምንም እንደዚህ ክርስትና አልተጠራም እንደሱ ይሄንን ስን በራሳችን አቅምና ጸጋ ግን እንኖራለን እያልን አይደለም የተጠራንበት ህይወት ኃጢአተኝነትና በደለኝነትን የሚያስክድ የእግዚአብሔር ጸጋ አለው እዚህ ኃጢአትና በደል ሲኖርብን በእግዚአብሔር ጸጋ ዙፋን ፊት እንበረከካለን ያንን ኃጢአትና በደልን የሚያስክድ የእግዚአብሔር ጸጋ ስላለ በእግዚአብሔር ጸጋ ተጀምሮ በእግዚአብሔር ጸጋ የሚያልቅ ነው ክርስትና ጥሪያችን ይሄ ነው ገና ደግሞ ጌታ በክብር ይመጣል ይሄ ማንነት በዚህ አይቀጥልም ግሎሪፋይ የሚሆን አካል ግን አለን የምንለብሰው የበሰበሰው የሚበሰብሰው ማንነት የማይበሰብሰውን አካል ይለብሳል ያ ደግሞ ከሁሉ በላይ ተስፋችን ሙሉ የሚሆነው ያኔ ነው አሁን አይደለም ጌታ ለዚህ ነው በናፍቆት የምንጠብቀው እኔ ጥያቄ ካለ ልቀበል ይችላል እሺ እኛ ክርስቶስን ምን ለብሰው በምንድን ነው ክርስቶስ ይመጣል እንለብሳለን ብለኛል ክርስቶስ ምን ለብሰው በምንድን ነው ክርስቶስ ይመጣል እንለብሳለን አላልኩም ያንተ ሐሳብ ነው ክርስቶስ መጥቷል ለምን ለብሰው እሺ በምንድን ነው ምን ለብሰው ክርስቶስ በመኖር በጸጋው ጥቅስ ስጠኝ እስቲ በጸጋ ክርስቶስ እንለብሳለን የሚለው ሮሜ 6 በክርስቶስ እሺ አውጣና አንብብልኝ እሺ ሮሜ 6 ቁጥር ስንት ይሄው ጸጋው ከአንድ ጀምሮ እንግዲህ ምን እንላለን ጸጋው እንዲበዛ በኃጢአት ጸንተን እንኑርነ አይደለም ጸጋው እንዲበዛ በኃጢአት ጸንተን እንኑር አይደለም ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከእርሱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን በክርስቶስ ኢየሱስ መኖር መዘፈቅ ክርስትና ማለት ይሄ ነው ለኃጢአት ላለመኖር በክርስቶስ ኢየሱስ ውስጥ ተዘፍቀናል ተጠምቀናል በክርስቶስ ኢየሱስ ውስጥ እኔ እንደዛ አላልኩም እኔ ጥያቄ ሳይሆን ከክርስቶስ ጋር አንድ ምንሆንበት በምንድነው ብዬ አልጠየኩም እኔ ክርስቶስ ምን ለብስበት ክርስቶስ ምን ለብሰው በምንድነው ብዬ ነው ጠየቅኩት እኔ ክርስቶስ በምንድነው ምን ለብሰው ብዬ ነው ጠየቅኩት በእምነት ክርስቶስ እንለብሳለን የሚለው አሳየኝ ጥቅስ ይሄው ስላመነ ሰው እኮ ነው የሚያወራው አሁን ያናበብኩ ቦታ ላይ በእምነት ክርስቶስ ከክርስቶስ ጋር አንድ ነው በጥምቀት ከክርስቶስ ጋር አንድ ነው ይላል እንጂ ክርስቶስ እንለብስበታለን አይደለም የምን ጥምቀት ነው
የምን ጥምቀት አይደለም። እኔ ምንድነው የምን ጥምቀት ነው የተጠመቃችን? የምን ጥምቀት ነው የምታወራው? ዳኒ እኔ ቆይ ጥያቄ ሳይገል ጠይቀ የምን ጥምቀት ነው የምታወራው ነው ጥያቄ ብራዘር። የምን ጥምቀት ነው የምታወራው? ጥምቀቱን ተው እሺ፣ እሱን እናውራለን። ተው እሱ ዋው ስለ ጥምቀት ያወራ አይደለም። እኔ ጥያቄ ምንድነው ክርስቶስ በምንድን ነው የምንለብሰው ነው? እኔ ክርስቶስ በዚህ ነው የምትለብሰው የምን ጥቅስ አውጣልኝ ነው። በእምነት ነው ክርስቶስ ልጅ የምትለብሰው። ኤፌሶን 4 አንብብለት ወንድም። እሺ ኤፌሶን 4 አንብብለት ወይ አንብብለት። እሺ አንብብለት ወንድም። እሺ ኤፌሶን 4 22 23 24 ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ብሎ ይላል። እንደ እግዚአብሔር ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ስለ ቅድስናና ጽድቅ ህይወት ታውቃለህ? ማራናታ በምንድን ነው የለበስነው አልከኝ? ኤርሚ በምንድን ነው የምንለበሰው አልከኝ? ክርስትና ክርስቶስ የጠየቅኩህን ሰምተኛል። ስለ ቅድስናና ስለ ጽድቅ ህይወት ታውቃለህ? ለምን መልስ ትጠይቀኛለህ ኤርሚ? ኦኬ፣ ስለዚህ ሚዩት አድርጌሃለሁ፣ እንዳትከፍት ከዚህ በኋላ አንተ መማር ነው ያለብህ ብራዘር። ቴንክ ዩ። እዚህ ላላችሁ እንደሚለበስ እኮ ይናገራል ጋይስ። እኔ ላሳያችሁ። ሚዩት አድርግ። ገላትያ 3:27 ክፈት። ሚዩት አድርግ ወንድማችን፣ እንዳትከፍት እሺ። ቴንክ ዩ። በምን እንደሚለበስ ላሳይህ ኤርሚ፣ ምን ችግር አለው? ለታችድና ሱሪህን ልበስ ብራዘርዬ፣ ስርዓት ተማር እሺ። ሚዩት አድርግ ተብለህ ስትባል ሚዩት አድርግ። ኦኬ፣ የቅድስናና የጽድቅ ህይወት ማለት ነው። አሁን ይሄንን ኦርቶዶክሳውያን አያውቁትም። አሁን ወንድማችን ማራናታ አያውቀውም ይሄንን ህይወት። ክርስቶስን መልበስ ማለት ምን ማለት ነው? እንደ ጃኬት አምጥተህ መልበስ ማለት ነው እንዴ? እንደ ጂንስ ማጥለቅ ማለት ነው? ምኑን ነው የምትለብሰው? አንድ ህይወት አለ ማለት ነው። በዛ ህይወት ስትመላለስ ልክ እሱን ትመስላለህ። ይሄንን ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 4 ቁጥር 24 ላይ አሁን ባነበብኩት ላይ እንዲህ ይላል፣ ለእውነትም በሚሆን ጽድቅና ቅድስና። ይሄንን ህይወት አያውቁትም። ኦኬ፣ ይሄ የክርስቶስ ህይወት ነው። ቅድስናና ጽድቅ በኑሮ ነው፣ በህይወት ነው። ቅድሞ ወንድምነት እንዳለ ማለት ነው። ኦኬ፣ ክርስቶስን የምትለብሰው በምንድን ነው? እንደ ጃኬት የሆነ ጣሪያ ላይ ወደ ግድግዳ ላይ አንጠልጥልኸው ከዛ ሄዳ አምጥተህ የምትለብሰው ከዛ ሲሞቀ የምታወልቀው አይደለም። ስለ ህይወት ነው የሚያወራው ብራዘር። ኦኬ፣ ይሄንን ህይወት ማኖሮታል? ራሱ ቅዱስ ጳውሎስ ኖሮታል። ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን መሰሉ ብሎ ሲል ቅዱስ ጳውሎስ በምን ነበረ ክርስቶስን የመሰለው? ወንድምነት ትልቁ ላይ አንድ ያደርገኝ። እኔ ይቅርታ አድርጉልኝ፣ ወይ መጽሐፍ ቅዱስ አታነቡ ወይ አትሰሙ። እንደው እንዴት አይነት እኮ አማርኛ ነው በጌታ ፕሊዝ። ኦኬ፣ አሁን ያነበብኩትኝ ኤፌሶን ላይ ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ፣ ይሄ ህይወት ክርስቶስ የኖረው ህይወት ነው። ቅዱስ ጳውሎስ ይህንን ህይወት ኖሮት ነበር። በቅድስናና በጽድቅ ኑሮ በመመላለሱ ነው ክርስቶስን የመሰለው። እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ብሎ ያለው አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 11 ላይ ያው ማን ነው ምዕራፍ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ኦኬ፣ በምኑ ነው ክርስቶስን የመሰለው? ክርስቶስን መልበስ ማለት ምን ማለት ነው? በምን ነበር ቅዱስ ጳውሎስ ክርስቶስን የመሰለው? እኔ ክርስቶስን መስያለሁ አለ። በምንድን ነው የመሰለው? በህይወት ነው፣ በኑሮ ማለት ነው።
ምን አይነት ህይወትና ምን አይነት ኑሮ ተሰሎንቄ ላይ ሲናገር የሚለውን ይዩልኝ። አንደኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ቁጥር 9 10 11 ላይ ማነው ሁለተኛ ማነው ተሰሎንቄ ላይ ቁጥር 10 ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ቀደም ኤፌሶን ላይ ያነበብነው ማለት ነው 4:24 ላይ ያነበብነው ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናቸው አለ። አየ በዚህ ህይወት ተመላልሶ ነው እኔ ክርስቶስን መስያለሁ ብሎ ያለው። ኦኬ ክርስቶስን መልበስ ማለት ህይወቱን መስሎ መኖር ማለት ነው ብራዘርዬ፣ እንጂ የቻይና ጂንስ የሆነ ነገር ላይ አንጠልጥለ ከዛ አውልቀው ከዛ መልሰ እንደምትለብሰው እንደዛ መልበስ ማለት አይደለም። ይሄ ስለ ኑሮ አታውቀውም ብራዘር፣ አታውቀውም። ወንድምነት ያለ በትክክል ነው ቅድም እየነገረ ያለው ስለ ህይወት ነው፣ ስለ መኖር ማለት ነው። ክርስቶስን መስሎ መኖር በምን በቅድስናና በጽድቅ ኑሮ ነቀፋ በሌለበት ኑሮ መኖር ማለት ነው። ኦኬ ክርስቶስን ለበሱት ብሎ ሲል በዚህ ህይወት ኑር እያለ ነው። ለኃጢአት ሞተ ለጽድቅ ሕያው ሆነህ እንድትኖር ማለት ነው ብራዘር። ይሄ ለአንተ አጥንት ነው፣ አታውቀውም። ይሄን ትምህርት አንተ አይደለም ብዙ ቄሶቹን ቢጠይቁ አያውቁትም። ይሄ አጥንት የሚባል ነው። ይሄ ወተት አይደለም፣ አጥንት የሚባል ነው። ጠንካራ ነው። ቅዱስ ጳውሎስ ክርስቶስን የመሰለበት ህይወት ነው። ኦኬ ክርስቶስ ጻድቅ ነው፣ ክርስቶስ ቅዱስ ነው። በዚህ በቅድስናና በጽድቅ ማለት ነቀፋ በሌለበት ኑሮ መመላለስ ማለት ነው ብራዘር። ይሄ ከአቅም በላይ ነው። በመጀመሪያ አንተ መዳን ያለበት ያልዳነ ሰው ክርስቶስን መልበስ ይችላል እንዴ? አይችልም። ለዛ ነው ይሄ ለሱ አጥንት ነው። አጥንት ብቻ ነው። ለዚህ ነው መዳን ያለብህ ብያልኩትኝ። ሳይድን አሁን ይሄን ብናወራው የሆነ የ2 ዓመት ህፃን ልጅ ላይ ጉሮሮ ላይ አጥንት መሰካት ነው። ኦኬ እንጂ ብዙ የእግዚአብሔር ቃል ነበረ ክርስቶስን ስለመምሰል ክርስቶስን ልበሱት ብሎ ሲል ምን ማለት እንደሆነ ልበሱት ተብሎ በቃ ልበሱት ብሏል ጌታ። በጥምቀት በኩል ነው የምንለብሰው። ምኑን ተለብሰዋለህ? በጥምቀት በኩል ምኑን ተለብሰዋለህ? በጥምቀት በኩል ኦኬ በጥምቀት ለኃጢአት ሞተህ ለጽድቅ ሕያው ሆነህ ለመኖር ወስነህ ከሆነ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ አምነህ ነው። ኦኬ አምነህ ነው የምትጠመቀው። ከተጠመቀም ማለት ነው መተባበር ብሎ የሚለውን እሱን ከሆነ እና ይሄ ምን ማለት ነው? አሁን አንድ ሰው ቤት ሳይገቡ ሳሎኑ ላይ ቤቱን ገብተህበት ሳታየው በፎቶም በምንም ሳታየው አይ በቤቱ ውስጥ በስተቀኝ በኩል ነው ቴሌቪዥኑ የተቀመጠው፣ በግራ በኩል ነው ዳይኒንግ ቴብሉ የምሳ መብያው ጠረጴዛ ያለው ብሎ ባልገቡበት ቤት ውስጥ አስተያየት ለመስጠት መሞከር ነው። አሁን አንተ ስለ ክርስቶስ ህይወት ክርስቶስን ስለመምሰል ክርስቶስን ስለመልበስ ማውራት ማለት አንተ ሩቅ ነህ ብራዘር። ገና ወደ እግዚአብሔር መንግስት አልገባህም። በክርስቶስ ኢየሱስ ወደ እግዚአብሔር መንግስት አልገባህም። ስላልገባህ ነው ቅድም እውነት ይሄ ዛሬውን ሪከርድ መልሳችሁ ለማራናታ ላኩለት። የራስን ድምፅ መልሰ በኋላ ለስማው ብራዘር ላውራሽው ታወራለህ። ቆይ እሰጥሃለሁ። እርስ በርስ የማይገናኝ እርስ በርስ ግራ የሚያጋባ ቃል ነበር ስትናገር የነበረው ብራዘር። የራስህ ቃል ከራስህ ቃል ጋር ይጋጭብሃል። አንዴ በእምነት ድኛለሁ ትላለህ፣ ግን ድኛለሁ የእግዚአብሔር ልጅ ነኝ ደግሞ አልዳንኩም ትላለህ። ያልዳንኩ የእግዚአብሔር ልጅ ነኝ ትላለህ። ድኛለሁ ትላለህ በምን በእምነት። ከዛ ደግሞ ቆይቼ ደግሞ ስጠመቅም ደግሞ ድናለሁ አልከን። ሁለት መዳን በእምነትም ድኛለሁ በጥምቀትም ድኛለሁ አልክ። እኔ አንድ ጥያቄ ሲል ጠይቀና ከዛ አንተ ትጠይቀኛለህ። አምነን የተጠመቀው ማራናታ አይደለም? አምና አይደለም የተጠመቀው አይደል? እኔ በሕፃን ነው የተጠመቅኩት። አሁን ይሄ የኔ ጥያቄ ሳትመልሱልኝ ሌላ ጥያቄ አትሉ። እሺ መጀመሪያ የኔ ጥያቄ መልሱልኝ። አይ እኮ አልኩህ ብራዘር፣ እስካሁን ድረስ እኔ ጆሮዬን ቆርጠህ ልትጥለው የሚያስችል እርስ በርስ የሚምታታ ቃል ስትናገር ታግሼ ሰምቻለሁ። መጽሐፉ ሊሆንም የኔ ጥያቄ አልተመለሰልኝማ። ኤርሚ አሁን ጥያቄ እኮ አልተመለሰልኝም። እኔ ነኝ ሚዩት ያደረግኩህ ብራዘርዬ። እንዴ ከአንድ ሰዓት በላይ እኮ ነው ቁጭ ብዬ የሰማሁ። በየመካከል ራሱ ታቆማለህ ብዬ እንትን ብል ከአንድ ሰዓት በላይ ነው ቁጭ ብላ የሰማነው። ኦኬ
አሁን ማይኩን ክፈትና መልስልኝና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ከዳኒ ጋር እስካሁን ስታወራ 600 ምናምን ሰው እኮ ቁጭ ብሎ ነው የሰማ። ኦኬ ታዲያ እኔ ማች የኔ ጥያቄ መቼ መለሳችሁ? ብራዘር እስካሁን ድረስ ስታወሩ ነበር። አሁን እኔ የምጠይቅህን ልክ ስጠይቅህ ወደ አሁነ ቦታ ላይ አትሄድ። ኦኬ ትጠይቀኛለህ እኮ አልኩህ። ይሄን ግን መልስ። መጀመሪያ የኔ ጥያቄ መልሱና ከዛ በኋላ እኔ ነኝ የሚዩት ያደረኩህ። አሁን ሶስተኛ ለምጠይቅህ ካልመለስ ከታይ ትወርዳለህ። ሌላ ሰው ይገባል ማለት ነው። ፒሪየድ። በቃ ሰማንህ እኮ ከአንድ ሰዓት በላይ ጆሮአችንን ቆርጦ የሚጥል እርስ በርሱ የማይገናኝ የእግዚአብሔር ቃል አይደለ? እስላም ድኗል እያልከን እኔም አልዳንኩም ግን የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነኝ ግን ያልዳንኩ የእግዚአብሔር ልጅ ነኝ እያልከን እዚህ እኮ ወንድሜ መውጫ መግቢያ ስታሳጣን ነበር። እርስ በርስ ምላስ ላይ እየተምታታ ማለት ነው። የምትናገረው ቃል ምንጭ የሌለው መጽሐፍ ቅዱስ ማጠቅስ እንደፈለግ ስታወራ ነበር። አሁን ልጠይቅህ ስል በመጀመሪያ እኔ መልሱልኝ ናት በላ። አንድ ሰዓት ሙሉ እኮ አወራህ፣ ሰማንህ፣ አደመጥንህ። አሁን ልብ በልና ስማኝ። አምነን የተጠመቅከው አንተ ኤርሚ እኔ በልጅነቴ የተጠመቅኩት በአርባ ቀን እኔ መቼ የተጠመቅከው አይደለም። አምነህ ነው ወይ የተጠመቅከው? ጥያቄ መቼ የተጠመቅከው አይደለም። ሕፃን ያምናል እንዴ? ሕፃን ያምናል ኤርሚ? እኔ መቼ የተጠመቅከው አይደለም። አምነህ ነው ወይ የተጠመቅከው ማለት ጊዜ አልጠየቅኩም። አንተ አምነህ የተጠመቅከው አይደለም። ብረት ድስቱን ተወው። እሺ አምነሃል፣ አልተጠመቅክም። ድነሃል ግን አሁን ሳታምን ተጠምቀህ ድነሃል? ድኛለሁ። አዎ ሳታምን ተጠምቀህ? አዎ። ሳያምኑ ተጠምቀው ይድናሉ ብሎ የሚል የመጽሐፍ ቅዱስ ክርስቲያን ልክ አሁን አንተ ሳታምን ነው የተጠመቅከው፣ ከዛ ድነሃል። ሳያምኑ ነው አይደለም። እንመልስልህ። ቆይሽ እንመልስልህ። ክርስቶስ መጥቶ ይሞተልን ለሕፃናትና ለትልቅ ሰዎች ብሎ ተከፋፍሎ ነው ክርስቶስ መጥቶ የሞተልን። ክርስቶስ መጥቶ ሲሞተልን እኮ ለሁላችንም የሞተ የዛ ሰዓት ሁላችንም ድነናል። አልጠየቅኩህም። ሁላችንም ድነናል። አልጠየቅኩህ። የኔ ጥያቄ እንደዛ አይደለም። ማራናታ ፖሊስ አትረብሽ። ሰምተዋል? ጥያቄ አንተ ሳታምን ነው የተጠመቅከው፣ ሳታምን ተጠምቀህ ድነሃል። ይታያችሁ ወንድሞች እናቶች። አዎ ድኛለሁ። አዎ ድኛለሁ። በቃ አደጋግመው። ስለዚህ ሳያምን ተጠምቆ ድኗል ወንድማችን። ሳያምን ነው የተጠመቀው። ልብ በሉ። ክርስቶስ አምኖ የተጠመቀ ነው ይድናል ብሎ ያለው፣ ወንድማችን ግን ሳያምን ተጠምቆ ነው የዳ ነው። እሺ አሁን እኔ ጥያቄ ሳያምን ተጠምቆ ይድናል ብሎ ክርስቶስ ያስተማርበት ወይ ሐዋርያቱ ያስተማሩበትን የመጽሐፍ ቅዱስ ክፍል ስጠኝ። ሳያምን ተጠምቆ አንተ ልክ ሳታምን ተጠምቀህ እንደዳንከው ማለት ነው። የመጽሐፍ ቅዱስ ሕፃን ያምናል ኤርሚ? እኔ ስለ ሕፃን አላወራም። ሳላምን ተጠምቄ ነው። ስለዚህ ቆይ እንደዛ ካልከኝ እኮ ሕፃናቶቹ አልዳኑም እያንክ ነው አንተ። እንደዛ ከሆነ እኮ ሕፃናቶቹ እኔ አልጠየኩም። ስለ አንተ ነው የማወራ። ይሄ ሲጀመር ይሄ ሌላ ሪስ ነው። ይሄ ሌላ ሪስ ነው። እንደዚህ ከሆነማ የሕፃናቶቹ ጥምቀት ውስጥ ልንመጣ ነው። ይሄ ሌላ ሪስ ነው የሚሆነው። ስለዚህ እኛ የመጀመሪያ የተነሳ ነው ይሄ ሀሳብ አይደለም። ዳኒ ሚናለኝ ክርስቶስ በምንድን ነው የምንላቸው? ማራናታ ይቅርታ። ምን ያህል ከክርስቶስ ትምህርት እንደተጣላህ የሚያሳየው ክርስቶስ ያመነ የተጠመቀ ይድናል ብሎ አስተማረ። አንተ ደግሞ ሳላምን ተጠምቄ ድኛለሁ ብለህ። ስለዚህ አንተ ሌላ ልዩ ክርስቶስ እኮ ሆንክብን። ይሄ ይመጣል የተባለው ሐሳዊው ባለ ጅራታሙ ባለ ቀንዳሙ ተብሎ የሚባለው እሱን ሆንክብን። ምክንያቱም አንተ ሌላ ሁለተኛ ክርስቶስ ሆነህ የእውነተኛውን የአብን ልጅ ትምህርት ገልብጠህ አፍርደች አስግጠኸው ማለት ነው። የማርቆስን ወንጌል ዘቅዝቀህ ደፍተህ ጥለው ያመነ የተጠመቀ ይድናል ብሎ የሚለውን ወግዱ ብለህ እኔ ሳላምን ተጠምቄ ድኛለሁ እያልከን ነው እዚህ። ስለዚህ ንስሐ ነው መግባት ያለብን። የአንተ ትምህርት የአውሬ ትምህርት ነው ማለት ነው። አንተና መሰሎች ኦርቶዶክሳውያን የምታስተምሩ ከሆነ የአውሬው ትምህርት ነው። አሁን እንደዛ ኤርሚ እንደዛ ሚዩት አድርግ። ምክንያቱም ልብ በል ሳታምን ተጠምቀህ ድናል። እንዴት እኮ በዚህ ቤተክርስቲያን መኖር እንዴት ድንቅ ነው ይላል። ይመጣል ተረታም ትውልድ ሳላምን ተጠምቄ ድኛለሁ አለን።
አላመንም ግን ተጠምቋል። እንደዛ አላልኩም እኔ ብራዘር ተቀርተሃል። አንተ የምትናገረውን በማታውቅበት ታዲያኛ ምን ማለት እኔ በጥምቀት ነው ዳንኩት እያልኩ አይደለም። አፍና ሚዩት አድርግልኝ በመድኃኒዓለም እንዴ ቀናችንና ምሽታችንን ታበላሸው እንዴ አንተ እንደፈለክ የተናገርከውን በሁለት ደቂቃ ውስጥ እንደ ቻይና ኩንጉፉ እየተገለባበጥ ከአክሮባት ትሰራለህ። አሁን እኮ ነገርከን። ሳላምን ተጠምቄ ድኛለሁ አልክ። ክርስቶስስ አምኖ የተጠመቀ ነው የሚድነው አለ። ታዲያ ይሄ አንተ ትምህርት የአውሬ ትምህርት አይደል? ያው ለምንድን ነው የአውሬ ትምህርት የምንለው? ከክርስቶስ አይደለም ኤርሚ ሰው በጥምቀት ብቻ ይድናል። ከዚህ በኋላ ከከፈትከው ቀጥታ ቃሌን እፈጽማለሁ። እኔ ሳወራ አንደበቴ ላይ እየቆምኩ ማውራት የለብህም። እሰጥሃለሁ። ረጅም ሰዓት አውርተሃል። ከሌሎች ወንድሞች ጋር ታወራለህ። የዚህ የማራናታ ትምህርት ልብ በሉ እና መሰሎቹ የሚያስተምሩት የአውሬው ትምህርት ነው። ለምን አውሬ ብላልክ ብላችሁ ካላችሁኝ የክርስቶስን ትምህርት አጌኒስት ነው የቆመው፣ ተቃርኖ ነው የቆመው። የክርስቶስን ትምህርት ተቃውመህ ከቆም ሆድና ጀርባ ከሆንክ አንተ አውሬ ነው የሚሰራብህ ማለት ነው። የሰይጣንን ሐሳቡን አንስተውም ብሎ እንዳለ ይህንን ምንም መሳት አያስፈልግም። ክርስቶስ ምንድን ነው ያለው? ያመነ የተጠመቀ ይድናል አለ። በቅድመ ተከተል ውስጥ ምንድን ነው? ማመን ማለት ነው። ይሄስ ልጅ ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል። ማራናታስ ሳላምን ተጠምቄ ድኛለሁ። ክርስቶስ ውሸታም ነው እያለን እኮ ነው በተዘዋዋሪ ይሄኛው ሰው ማለት ነው። የክርስቶስ ትምህርት ውሸት ነው ተውት። እኔ ሳላምን ተጠምቄ ድኜ የለ ወይ እያለን ነው። ታዲያ የሰይጣናዊ ትምህርት አይደል? እንዲሆን ወንድሞች በማን ላይ ነው አንተ ምላስን የምታስረዝመው? በማን ላይ ነው አንደበትን የምትከፍተው? እናንተ ሌሎቻችሁ የምትሆኑ እንደዚህ አይነት ትምህርት ያላችሁ እንዲህ አይነት ውልክፍክፍ የሆነ ትምህርት በኢሳይያስ 57 ላይ እንደተናገረው በማን ላይ ምላሳችሁን ታስረዝማላችሁ እንዳለ እኮ ማለት ነው። የአስማተኛይቱ ልጆች ብሎ እንደጠራቸው የክርስቶስን ትምህርት ቁጭ ብለህ ቅዱስ ማርቆስ የጻፈውን ገልብጠህ እሱ ያመነ የተጠመቀ ይድናል ብሎ ያለውን አንተ ሳላምን ተጠምቄ ድኛለሁ። ሚዩት አርግ ኤርሚያስ እኮ እያልከ ነው። ሚዩት አርግ ዳኒ። ምንድን ነው የምታወሩት? ክርስቶስ ያወራው ያመነ የተጠመቀ ይድናል ነው ብሎ ያለው። እኔ ግን ሳላምን ተጠምቄ ድኜ የለ ወይ እያልከን እኮ ነው። ንስሐ ነው መግባት ያለብሽ። ሕያው ጌታ እግዚአብሔር ምስክር ነው። በአፍ ቃል ይፈረድብሃል። እዚህ የምታወራው ከኤርሚያስ እና ከዳኒ ጋር ቢሆንም ቅሉ ከወንጌል አማኞች ጋር ብታወራም የደፈርከው ክርስቶስን ነው። ያቃለልከው የክርስቶስን ትምህርት ነው። ቀኝና ግራህን የማታቅ የምትናገረውን በሁለት ደቂቃ ውስጥ ገልብጠ ሌላ የምታወራ ሰው የደፈርከው ያስደፈሩ ክርስቶስን ነው። ኦኬ ማንም አይደለም። ኦርቶዶክስ ብትሆን ማንም አይደለችም። ካቶሊክ ቢሆን ማንም አይደለም። አይሁድ ጴንጤ ቢሆን ማንም አይደለም እኮ አልኩ። ታላቁ መምህር፣ ታላቁ ንጉሥ፣ የተፈራው ጌታ መድኃኒታችን ክርስቶስ ኢየሱስ ያስተማረውን ቃል እዚሁ ቁጭ ብለህ የግራ ጆሮ የትኛው ነው ተብለህ ብትባል ወደ ቀኝ የምታመለክት እንዲህ አይነት ውልክፍክፍ የሆነ እውቀት ይዘመታ ክርስቶስ ኦኬ እታች ወረድ። እሺ እታች ወረድ። ልታስወራኝ ስላልቻልክ ማለት ነው። እንዲህ አይነት ውልክፍክፍ ትምህርት ይዘህ ማለት ነው። እንዲህ አይነት ሰይጣናዊ ትምህርት ኦርቶዶክስ ልጆቿ እንደዚህ ነው የሆኑት። ይኸውልህ እሱ ያመነ የተጠመቀ ይድናል ብሎ አስተማረ። እነሱ ደግሞ ሳላምን ተጠምቄ ድኛለሁ። እምነት ማተር አያደርግም። ዋና ጉዳይ አይደለም። ዋናው ጉዳይ ውሃ ነው ነው የምትለው ኦርቶዶክስ። እዛ ውሃ ውስጥ አፍኖ ነው ማስቀረት። ዋናው ውሃ ነው። የምን እምነት? ክርስቶስ እምነት 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 ብሎ ያለው ሰው አስፈላጊ አይደለም። ዋናው ውሃ ነው። የውሃ ጉዳይ ነው ያለች ነው። ይታያችሁ። እንዲህ አይነት የእባብ ትምህርት አልታገስም አልኩ። ልኩ ይሄ ስለሆነ ትውልዱን እንደዚህ ነው አጣመው ይጣሉት። ዋናው እምነት አይደለም፣ ዋናው ውሃ ነው። ለምን ሶላት አትለቃለቅም ሄደ አልኩ። ከድሮም የነበርን ከምትለው ጋራ በቀን 7 ጊዜ ለምን ስትተጣጠብ አትውልም? ጭቅቅትህን ታስለቅቃለህ እንጂ የኃጢአት ይቅርታን በዛ በኩል አታገኘውም።
መዳንን በዛ በኩል አታገኙም። መዳን በእምነት በእግዚአብሔር ኃይል ለተቀበላችሁ ለእናንተ በሰማይ ቀርቶላችኋል ነው ያለው ቅዱስ ጴጥሮስ። መዳን በምን? በእምነት። መዳን በጥምቀት አይደለም። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል ቅዱስ ጴጥሮስ። አለቅ ከዚህ ባሰ ምን ክደት አለ? ወንድሞች እናቶች፣ የኢየሱስን ትምህርት ገልብጠ ኦርቶዶክሳውያን እፈሩ። የኢየሱስን ትምህርት ገልብጠ እሱ ያመነ ተጠመቀ ይድናል ብሎ ሲል አንተ ሰላምን ተጠምቄ ድኛለሁ በለስትል የኢየሱስ እኮ ውሸቱን ነው። ኢየሱስ ክርስቶስ እኮ ዋሽቷል እኮ ኤርሚያስ እኮ እያልከን በተዘዋዋሪ እኮ እየነገርከን ነው። እሱም ብዙ እሱ ላይ ትኩረት አታድርጉ። የእሱን ተወና እኔ የምነግርህን ልቅመን ኤርሚያስ ጴንጤዎች እስኪ እኛ የምንላችሁን ስሙ። የክርስቶስን ተዉት። መጽሐፍ ቅዱስ ላይ የሚናገረውን እሱን ተዉት። እሱ ያመነ ተጠመቀ ይድናል ነው ብሎ የሚለው እሱ ዝም ብሎ ለማያውቅ ሕዝብ የምናደነዝዝበት ጥቅስ ነው። እኛ እኮ ሳናምን ተጠምቀን ድነናል እያሉን ነው። ለዚህ ነው መላው ኦርቶዶክስ ማለት ይችላለሁ። በፐርሰንት ደረጃ አስቀምጥልኝ ብለህ ካልክ ከሌላ ቤተ እምነት አንዳንዶች የሚመጡ ስላሉ ካልሆነ በስተቀር መዳናቸው መጽሐፍ ቅዱሳዊ መሰረት ያላደረገ ኦኬ እርስ በርሱ የሚጋጭ እርስ በርሱ የሚጣላ ማንም ረገጥ አድርጎ ስለ ዘላለም ድነት አውራ ድናል ወይ ብለህ ብትለው እርግጠኛ አይደለም። ያው ማን ሄዶ አይቶታል ነው የሚለው በጨርሻ ላይ ማን ሄዶ አይቶታል። ሲኦልና መንግስተ ሰማያት አለ እኮ ብለው ዶች ሲጽናኑበት የተፈጠረ ነገር እንጂ ምልህ ያው እንግዲህ እኔ ብዙ አባቶቻችን እንዲህ ሲሉ የነበሩ ነው እኮ ብለው የሚሉት አብዛኛው ስጠይቀው ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንዴት ተወለደ? እግዚአብሔር አብና ማርያም ተጋብተው ነው እኮ ብለው ያሉኝ ሰዎች እኮ ሁሉ አሉ። አያውቁም። ስለማያውቁ ነው አትበል። ይሄ ሁሉ ምን በዛ ጎመን ጠነዛ እንደሚባል ይሄ ሁሉ እንትን ለእንትን የሚጋፋ ቄስ ምን ያደርጋል? አያስተምሩ። እነሱ መቼ ተማሩና ነው ኤርሚያስ? እነሱም እኮ ራሱ አልተማሩ። መጽሐፍ ቅዱስ አልተማሩ። ቄስ ሆነው መጽሐፍ ቅዱስ ተምሩ እንዴ? አልተማሩ። ዜማ መጽሐፍት ነው የተማሩት። ዜማ መጽሐፍት ነው የተማሩት። ዜማ በለ በቃ ቀሸራው ነው። ዋው እንዴት ድንቅ ነው አንተዬ። እዝሉን አስተዛዘለው ምናምን ነገር እየለ ማለት ነው። አራራይ ግዕዝ እዝል እሱን ማዜም ነው። ከዛ ያለፈ ካለ ሰላም ለዝክረ ስምኪ አዋዝ ምን ከልበኒ ወቆስ ወምን ሰልበት ሙዝ ማርያም ድንግል ባሲት አቢ ትእዛዝ ይስከኒ ለለጻሁ ወይነ ፍቅረኪ አዚዝ በቃ ይነም ብሎ የሚለው ጌታ ያውቀዋል። ወንጌል መቼ ህይወቱን ነካው? አራቱን ወንጌላት ቁጭ ብሎ አንብቦ አያውቅም። እናቱ በኋቃ ስር ያስቀመጠችውን ሰኔ ጎልጎታ የሚባል መጽሐፍ ነው እብብቱ ስር በቆዳ ተሰፍቶለት የያዘው። ኤርሚኛን አስቀመጠ ሲሰድበን አይደብርህም ወንድሜ? ጌታች ላውርድና እዛው ስድብ ከሆነ እዛው ተጠጣዋላ አይመስልም? አዎ ጌታችሁንና በተጠጣዋላታችሁን። ቴንክ ዩ